በዓለማችን ላይ በአራቱም አቅጣጫ ያሉ ሀገራት አንዱ ከሌላው ጋር ለመገበያየትና ነግዶ ለማትረፍ ወይም የሚፈልጉትን ነገር ለመሸመት የግድ የአሜሪካን ዶላር መጠቀም አለባቸው። ሀገራት የመጠባበቂያ ገንዘባቸውን እንኳን የግድ በዶላር ማስቀመጥ ይጠበቅባቸዋል። በአጭሩ ያለ ዶላር ዓለማችን መተንፈስ አትችልም ማለት ይቻላል። ውድ የአንኳር ዜና ቲዩብ ቤተሰቦቻችን በዛሬው ዝግጅታችን ምናልባት ስለ ዶላር ሰምታችሁ የማታውቁትን አስገራሚ መረጃዎች ወደ እናንተ እናደርሳለን። ቪዲዮን ላይክ በማድረግና ቻናሉን ሰብስክራይብ በማድረግ እያበረታታችሁን ስለሆነ እናመሰግናለን። I have directed the Secretary of the Treasury to take the action necessary to defend the dollar against the speculators. I have directed Secretary Connally to suspend temporarily the convertibility of the dollar into gold or other reserve assets, except in amounts and conditions determined to be in the interest of monetary stability and in the best interest of the United States. አሜሪካ የዓለማችን ልዕለ ኃያል ሀገር ለመሆን የበቃችው የዓለምን የፋይናንስ ስርዓት በገንዘቧ ማለትም በዶላር እንዲመራ ማድረግ በመቻሏ ነው። አሜሪካ ይህንን በማድረጓም ከምታገኘው የፋይናንስ ጥቅም ባሻገር በሀገራት ላይ ማዕቀብ በመጣል ሀገራት ዶላርን በማጣት ኢኮኖሚያቸው እንዲሽመደመድ ማድረግ ችላለች። ለአብነት ኢራንና ኩባን ማንሳት ይቻላል። ዶላር እንዴት የዓለም መገበያያ ገንዘብ ለመሆን ቻለ? ለምንስ ሀገራት በራሳቸው ገንዘብ መገበያየት ተሳናቸው? የሚለውን ጥያቄ ስናነሳ በታሪክ ታንኳ ተሳፍረን ትንሽ ወደ ኋላ መመለስ ግድ ይለናል። ምናልባት ፔትሮ ዶላር የሚለውን የዓለማችን ከባድ ቃል በአጋጣሚ ሰምታችሁ ከሆነ ዶላር እንደ ዓለም መገበያ ገንዘብ ውልደቱ የተጀመረው ከፔትሮሊየም ጋር በፈጠረው ቁርኝት ነው። ዶላር የዓለማችን መገበያ ለመሆን የበቃው ከነዳጅና ነዳጅ አምራች ከሆኑት የመካከለኛው ምስራቅ ሀገራት ጋር በፈጠረው የተጠና ውህደት ነው። ፔትሮ ዶላር ወይም በግርድፉ ወደ አማርኛ ስናመጣው የነዳጅ ዶላር ልንለው እንችላለን። ጽንሰ ሀሳቡ የጀመረው በመካከለኛው ምስራቅና በአሜሪካ መካከል በተፈጠረ ስምምነት ነው። በዚህ ስምምነት መሰረት የዓለማችንን የነዳጅ ፍላጎት በዋናነት የሚያሟሉት የመካከለኛው ምስራቅ ሀገራት ነዳጃቸውን ለዓለም ገበያ በዶላር ብቻ በመሸጥ ከዚያ በኋላ የሚያገኙትን ትርፍ በአሜሪካ መልሰው ኢንቨስት ያደርጋሉ። የመካከለኛው ምስራቅ ሀገራት ይህንን የሚያደርጉት ደግሞ የአሜሪካን የግምጃ ቤት ቦንድ በመግዛት ነው። ይህ ደግሞ ከዓለም ሀገራት ሁሉ አሜሪካና ዜጎቿ በጣም ዝቅተኛ በሆነ ወለድ ብድር እንዲበደሩ አስችሏቸዋል። ታዲያ አሜሪካ ዶላርን በመጠቀም የመካከለኛው ምስራቅ ሀገራት ነዳጅ እንዲሸጡ ካደረገች በኋላ መልሳ ከራሳቸው ላይ በዝቅተኛ የብድር ወለድ ትበደራቸዋለች። ለአብነት የአሜሪካን የግምጃ ቤት ሰነድ ከገዙ የዓለማችን ቀዳሚ ሀገራት መካከል ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ይገኙበታል። አሜሪካ ሁለቱ ሀገራት የግምጃ ቤት ሰነዷን እንዲገዙ በማድረግ ብቻ 250 ቢሊዮን ዶላር ከእነዚህ ሁለት ሀገራት ተበድራለች። ይህም ኢኮኖሚያ በየጊዜው እንዲፈረጥም አግዟታል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ኩዌት፣ ኳታርና ባህሬን የገንዘባቸው ምንዛሬ በዶላር ብቻ እንዲሆን የፈቀዱ ቀዳሚዎቹ ሀገራት ናቸው። ሀገራቱ ይህንን ለማድረግ ሲወስኑ በርካታ የአሜሪካን ዶላር ለማከማቸትና የገንዘባቸውን አቅም ለማጠናከር እንደሚረዳቸው ቢነገርም የያዙትን የነዳጅ ሀብት ዋጋ ቢያውቁ ግን በዚህ ውሳኔያቸው ይጸጸቱ ነበር ይባላል። አንዳንዶች ደግሞ ሀገራቱ ብሔራዊ ገንዘባቸው ሲዳከም ዶላርን በመጠቀም ገንዘባቸው ዋጋ እንዲኖረው ለማድረግ እንደጠቀማቸው ይገልጻሉ። ይህ ርዕሰ ጉዳይ ትንሽ ውስብስብ ሊሆን ስለሚችል ትንሽ ወደ ኋላ መለስ ብለን ነገሮችን በዝርዝር ብንመለከት የተሻለ ይሆናል። ፔትሮ ዶላር የሚለው ጽንሰ ሀሳብ ጅማሮ በአሜሪካና በሳውዲ አረቢያ መካከል በፈረንጆቹ 1974 ከተደረሰው ስምምነት ይጀምራል። ሁለቱ ሀገራት በወቅቱ በደረሱት ስምምነት መሰረት ሳውዲ አረቢያ ነዳጅም በዶላር ብቻ ለመሸጥና የምታገኘውን ትርፍ በአሜሪካ ኢንቨስት ለማድረግ ስትስማማ፣ አሜሪካ ደግሞ በምላሹ ለሳውዲ አረቢያ የደህንነት ዋስትና ለመስጠት ተስማሙ። ከዚያን ዕለት ጀምሮ ዓለም በዶላር ይቆጥባል፣ ዶላርም መልሶ ይከፍላል የሚለው ትርክት እውን ሆነ። ነገር ግን ይህ ሁሉ ነገር በአንድ ሌሊት አልተጀመረም። 3 ዓመታት ወደ ኋላ መመለስ አለብን። ዘመኑ የፈረንጆቹ 1971 ነው። የአሜሪካው የወቅቱ ፕሬዚዳንት ሪቻርድ ኒክሰን ዶላር ወደ ወርቅ ሲቀየርበት የነበረው ስርዓት ለሀገራቸው ጥቅም አልባ በመሆኑ መቀየር እንዳለበት ወሰኑ። ከዚያም ዶላር በዓለም ዋጋ እንዲኖረውና ተፈላጊ እንዲሆን በምን ይቀየር ወይም ከወርቅ የበለጠ ምን ዋጋ ይኖረው የሚለው ጥያቄ ሲነሳባቸው ፕሬዚዳንቱ ወደ መካከለኛው ምስራቅ ጣታቸውን ቀሰሩ። ያኔም ፔትሮ ዶላር ተወለደ። የመካከለኛው ምስራቅ ሀገራት ነዳጅን በዶላር ብቻ እንዲሸጡና የደህንነት ዋስትና እንዲያገኙ የሚፈቅደው ስምምነት ጅማሮ ያኔ ነበር። በሁለተኛው የዓለም ጦርነት ኢኮኖሚያዊ ቀውስ ያስተናገደችው አሜሪካ መገበያ ገንዘቧ ዓለምን እንዲገዛ ፊቷን ወደ መካከለኛው ምስራቅ ስታዞር ግብይቱ በዶላር ብቻ እንዲመራ አላደረገችም። ከሁለተኛው የዓለም ጦርነት በኋላ የደቀቀውን የዓለም ኢኮኖሚ መልሶ ለመገንባት 40 ሀገራት ብሪተን ውድ በሚባል አንዳች የአሜሪካ ስፍራ መከሩ። ያኔም የዓለም ባንክና IMF የመሳሰሉ ድርጅቶች ተፈጠሩ። እነዚህ ድርጅቶች ብዙ ታሪክ ቢኖራቸውም የአሜሪካ የቀኝ እጅ ሆነው ዶላር የዓለም መገበያያ እንዲሆን ማድረጋቸው ይነገራል። ከዚህ ጉባኤ በኋላ አሜሪካ የወርቅ ዋጋ በየወቅቱ የሚለዋወጥ በመሆኑ ዶላር መከታው
ነዳጅ እንዲሆን ስታደርግ የአንድ በርሜል ድፍድፍ ነዳጅ መሸጫ ዋጋ ጣሪያንም በዚያው አስቀመጠች። ከዚያ በኋላም ነዳጅ አምራች ሀገራት የግድ ይህንን መለኪያ በመጠቀም ነዳጅ ለዓለም ማቅረብ መገደዳቸው ይነገራል። አሁን ላይ ታዲያ እንደ ቻይና፣ ሩሲያና ኢራን የመሳሰሉ ሀገራት ነዳጅን በራሳቸው ገንዘብ መገበያየት መጀመራቸው ለአሜሪካ ምቾት አለመስጠቱ ይነገራል። የኢራን ጦርነትን መነሻ ፔትሮ ዶላርን ለመታደግ ስለመሆኑ የሚገልጹ የዘርፉ ባለሙያዎች አሜሪካ ይህንን ስርዓት በመጠቀም እንደ ሩሲያና ኢራን ባሉ ሀገራት ላይ የወሰደችው የማዕቀብ እርምጃ የዶላርን ልዕለ ኃያልነት ዘመን ሊያበቃ እንደሚችል ማሳያ ነው ይላሉ። ሩሲያ፣ ቻይናና ኢራን በራሳቸው ገንዘብ ነዳጅ መግዛት መቀጠላቸው ደግሞ ለአሜሪካ ትልቅ ራስ ምታት መሆኑ እየተነገረ ይገኛል። 90 በመቶ የነዳጅ ድርሻዋን ከኢራን የምትገዛው ቻይና በራሷ ገንዘብ የኢራንን ነዳጅ እየገዛች መሆኑ ደግሞ ፔትሮ ዩሃን ይከሰት ይሆን ወይስ የዓለም ሀገራት በየራሳቸው ገንዘብ ያሻቸውን መገበያየት ይችላሉ የሚለውን ጥያቄ አጭሯል። ለዛሬው አበቃን። መልካም ጊዜ ተመኘን።